በእርግጠኝነት ቲክቶክ፣ ዩቲዩብ ሾርትስ ወይም ፌስቡክ ሪል አሊያም ኢንስታግራም ሪልስ ላይ ይህን ሰው ታውቁታላችሁ። በቪዲዮዎቹ ላይ ሰውነታቸው የገዘፈ በሬን ታግለው የሚጥሉ እጅግ በስፖርት የዳበረና ሰውነታቸው አስፈሪ የሆኑ ሰዎች ስፖርት በሚሰሩበት ጂም ውስጥ አንድ ምስኪንና ትሁት የጽዳት ሰራተኛ ስራውን ሲያከናውንና በድንገት ለነዛ ግዙፍ ስፖርተኞች እጅግ ፈታኝ የሆኑ ከባድ ክብደቶችን እንደ ቀላል ነገር አንጠልጥሎ በግራ መጋባት አለማመን መደነቅና መገረም አይናቸውን እስከ መጠራጠር ሲያደርሳቸው ተመልክታችሁታል። አንዳንዶች ያዩትን ተጠራጥረው አይናቸውን ሲያሹ ለቁጥር የሚያታክቱት እውነት ኮስማናስ ሆነው ለኔ ከበደኝን ያነሳው በሚል በለበሰው የጽዳት ሰራተኛ ቱታ ውስጥ ጡንቻውን ነክተው ለማረጋገጥ ሲሞክሩም ይታያል። ይህ ምስኪን የጽዳት ሰራተኛ ደስ ሲለው እንደ ሽማግሌ ሆኖ ወጣቶችን ሲፈትን ወጣቶች አትችልም ያሉትንና ለነሱ እንኳን የሚከብድ ተግባርን ፈጽሞ ሲያዩት የሚያሳዩት ምላሽ የሚያስደነግጥ ሳቅን የሚፈጥር ለማመንም እጅግ የሚከብድ ነው። ሰላምና ጤና በያላችሁበት የምድር ዳርቻ ሁሉ የምንመኝላችሁ የመሿለኪያ ቤተሰቦች በዛሬው ተረካችን በርካቶች የሰው ማን ነው ብለው የሚጠይቁት አንድ አስገራሚ ሰው ልናስተዋወቃችሁ ወደድን። የተለያዩ ገጸ ባህሪያትን በመልበስና በጂም ውስጥ ከሱ በእጥፍ የሚበልጡ ሰዎችን በክብደት በማሸነፍ በሚሰራቸው የፕራንክ ቪዲዮዎች በመላው ዓለም ታዋቂ ሆነው የዚህ ሰው ቪዲዮዎች በዩቲዩብ እና ቲክቶክ ላይ ተወዳጅነታቸው በከፍተኛ ሁኔታ ጨምረዋል። በሚሊዮኖች የሚቆጠሩ እይታዎችንም አግኝተዋል። ሲሻው አናቶሊ ይባላል። የጂም ጽዳት ሰራተኛ ነኝ የሚለው ሌላ ጊዜ ደግሞ ሽማግሌ ሆኖ በሚሰራቸው የፕራንክ ቪዲዮዎች አነጋጋሪ የሆነው ይሰው ማን ነው የሚለው ዛሬ መሿለኪያ ተረካችን መቆያ ነው። እንደተለመደው ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በማብራት ቤተሰብ እንድትሆኑ እየጋበዝን እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። One of Anatoly's secrets is health. Join those who are not dumbly pumping their muscles, but those who care about their health. እርግጥ ነው ሰዎች በምትሃት ወይም ማጂክ ነው ባስባሉ የማይቻል የሚመስለውን ጉዳይ በቀላሉ ሲፈጽሙ ተመልክተን ተገርመን ይሆናል። እንዲሁም በዚሁ ዘዴ ቁሶችን ከመጠናቸው በላይ የገዘፉ መስለው እንዲታዩ በማድረግ ያንን ግዙፍ ቁስ በቀላሉ እንደፈለጋቸው እያደረጉ አስደምመውን ያውቅ ይሆናል። ይህ ግን ምትሃትም ማጂክም አይደለም፣ በእውን የተከሰተ ጉዳይ ነው። ጉዳዩ በአንድ ጂም ቤት ተቀጥሮ በጽዳት ሰራተኝነት የሚሰራ አንድ ሰውን የሚመለከት ነው። ወደ ጂሙ የሚመጡት ደግሞ እጅግ የፈረጠሙና እያንዳንዱ የጡንቻዎቻቸው ቅርጽ መቆጠር በሚችል መልኩ ተለይተው የወጡ ባጭሩ በጂሙ ላለው የስፖርት እንቅስቃሴና ክብደት ማንሳት የተሰሩ ይመስሉ ናቸው። ይህ የጽዳት ሰራተኛ ደግሞ የስራ ዩኒፎርሙን እንኳን ለመቀየር ጊዜ የሌለው ከመሆኑም ባሻገር የጽዳት ስራ ደሞዙ ስለማይፈቅድለት አካሉን መገንባት ያልቻለ ኮስማና ቢጤ ነው። አስገራሚው ነገር ደግሞ ከሱ በብዙ እጥፍ በሰውነቱ የገዘፉ የጂም ደንበኞች ማንሳት አቅቷቸው ሲንገታገቱበት የነበረውን ከባድ ክብደት ለመሞከር ይፈቀድለት እንደሆነ የሚጠይቀው ይህን የጽዳት ሰራተኛ ጥያቄ የጂሙ ተጠቃሚዎች አንዳንዴ እንደ መሳለቅ ሌላ ጊዜ እንደ ሞኝና አቅመቢስ በመቁጠርና በንቀት እንዲሞክር መንገድ ሲለቁለትም ይታያል። Guys, is it okay? I will try with you. I need the 50s for the one set. For what? For the set. I mean, like, you doing the deadlifting, like, same, like, what my trainer said, he said I need 50. የተከስተውን ያዩ በርካቶች የተመለከቱትን ለማመን ሲቸገሩና እኛ ከረጅም ጊዜ ልምምድ በኋላ እንኳን ያቃተንን ይህ ሰው በምን ታምር በምንስ ምትሃት ፈጸመው በሚል ሲጮውና ግራ ሲጋቡም ይታያሉ። እውነታው የሰው ልጅ በተደጋጋሚ የስፖርት እንቅስቃሴ አንጻራዊ ጥንካሬ ሊያዳብር ይችላል። ነገር ግን ከክብደቱ አንጻር ያለ ጉዳትና ያለ ልምምድ ሊያነሳ የሚችለው የክብደቱን ግማሽ ቢበዛም የክብደቱን ያህል ብቻ ነው። ከሌላ ነፍሳት ጉንዳን የክብደቷን እስከ 10 እጥፍ ክብደት ልታነሳ ትችላለች። ለሰው ልጅ ግን ይህ ይከብዳል ብቻ ሳይሆን አይቻልም። በተጨማሪ በከባድ ስፖርት የሚወጣ ካሎሪ ሁለት ነገር ይፈልጋል። አንደኛው በተመጣጣኝ ምግብ ያንን ካሎሪ መተካትና በቂ ረፍት ማድረግ ነው። ይህ ቀጫጫ ሰው ሁለቱንም ማድረግ አይችልም። በጽዳት ሰራተኛ ደሞዝ እንኳን ካሎሪ ያለው ምግብ ይቀርና የተመጣጠነ ምግብ መብላቱንም እንጃ። ከስራውም ቢሆን ዝንፍ ብሎ አያውቅም። ግን ከክብደቱ 5 ወይም ከዛ በላይ የሚሆን ብረት ያለ ችግር ሲያነሳ እንመለከታለን። ለመሆኑ የዚህ ሰው ምስጢር ምን ይሆን?
አናቶሊ በሚል የጂም ጽዳት ሰራተኛ ሆኖ በሚቀርብበት የገጸ ባህሪ ስሙ በመላው ዓለም በበርካቶች ይታወቃል። በአብዛኞቹ ቪዲዮዎች ራሱን ጽዳተኛ በማስመሰል ከባድ ክብደት የሚያነሱ ሰዎችን ቀርቦ ተመሳሳይ ክብደት መሞከር እንደሚፈልግ ይጠይቃል። በርካቶች ቢስቁበትም ያንን ክብደት በማንሳት ግራ ሲጋቡ ያጋራቸው ቪዲዮዎች በመላው ዓለም ተወዳጅ ሆነዋል። ይህ ሰው ታዋቂው ዩቲዩበር፣ ፓወር ሊፍተር እና የሰውነት ማጎልመሻ ባለሙያ የሆነው ዩክሬናዊው ቭላድሚር ሾመንዶኮ ነው። ቭላድሚር እንደ አውሮፓውያን አቆጣጠር ነሐሴ 10 1999 በዩክሬን መሃል በምትገኘው ከ200 እስከ 300 ሰዎች ብቻ በሚኖሩባት ክሪስቶፖቭካ በተባለች ትንሽ መንደር ተወለደ። በ14 ዓመቱ የኢንተርኔት መዳረሻ አግኝቶ የአሜሪካ የሰውነት ግንባታ ባለሙያዎችንና ብሎገሮችን ቪዲዮዎች መመልከት ጀመረ። ቭላድሚር እንደሚለው በሚወደው በዚህ ስፖርት እውቅና ማግኘት ተጽዕኖ ፈጣሪ ብሎገር ለመሆን ህልም ነበረው። በእርግጥ በዚህ ባለንበት ዘመን ዝናና ሀብትን በአጭሩ ለማግኘት ሰዎች ብዙ ሲያደርጉ ተመልክተናል። ማህበረሰቡ ነውር ነው ብሎ የሚያግዛቸውን ድርጊቶችን መፈጸም፣ ጸያፍ የተባሉ ቃላትን መጠቀም፣ በጥቅሉ ከተለምዳዊ አኗኗር ወጣ ያሉ ነገሮች ማድረግ ዝና ያገኙ ጥቂት አይደሉም። እዚህ ኢትዮጵያችንም ላይ ቢሆን በተለይ በቲክቶክ ሰዎችን በመዝለፍ በቀጥታ ስርጭት በመሰዳደብ የሌሎች ሰዎችን ስራዎች በማስመሰል ብቻ አብዛኞቹ ሀብት አፍርተውበታል፣ ዝናን ተጎናጽፎበታል። ሲሰሙት ግራ ቢመስልም በተደማጭ የመገናኛ ብዙሃን ቀርበው ምክር ሲለግሱ ተደጋግሞ ተስተውሏል። የዛሬ ባለ ታሪካችን ቭላድሚር ግን ሰውን በመዝለፍ አሊያም የሌሎች ሰዎችን ስራ በማስመሰል ሳይሆን በሚወደው ነገር ራሱን አብቅቷል። ሌት ተቀን ለፍቷል። በዙሪያው ያሉት ቢሳለቁበትም ከህልሜ ሳልደርስ የሚገታኝ ቧልት የለም በሚል መንፈስ ለዓመታት ሰውነቱ ላይ ሰርቷል። ቭላድሚር የሚወደው በአራዳ ልጆች ቋንቋ ብረት መግፋት ወይም ክብደት ማንሳት ነው። ነገር ግን በመቶዎች የሚቆጠሩ ሰዎች ብቻ በሚኖሩባት መንደሩ ብረት ገፍቶ ወይም ክብደት አንስቶ ሰውነቱን የሚገነባበት የተመኘውን አካላዊ ቅርጽ የሚፈጥርበት የስፖርት ቤት አልነበረም። ስለሆነም የራሱን ጂም ቤት ባፈራቸው ቁሳቁሶች ገነባ። ጎልድስ ጂም ክሪስቶፖቭካ ብሎ ሰየመው። የሶቪየት ዘመን ትራክተሮች ክፍሎች፣ እንጨትና ጡቦች ተጠቅሞ አስፈላጊዎቹን በመስራት ራሱን ለመለወጥ ብርቱ ትግል ያደርግ ነበር። በ15 ዓመቱ የቭላድሚር አመጋገብ በቀን 7 ጊዜ በየሁለት ሰዓቱ ጥብስና እንቁላል እንዲሁም ወደ ትምህርት ቤት የተጠበሱ ነገሮችን በመያዣ ይወስድ ነበር። በዚህም ተማሪዎቹ ሆኑ መምህራኑ ይሳለቁበት ነበር። ከትምህርቱ በተረፈው ሰዓት ጠዋትና ከሰዓት በኋላ እንደ ላሞች መመገብና የአትክልት ቦታ መንከባከብ ያሉ እርሻ ስራዎችን እንዲሁም ምሽት ላይ ደግሞ የአካል ብቃት እንቅስቃሴ ያደርግ ነበር። ውድ የመሿለኪያ ቤተሰቦች ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ሾመንዶኮን የዩቲዩብ ቻናሉን የጀመረው በ16 ዓመቱ ሲሆን ጊዜውም እንደ አውሮፓውያን አቆጣጠር ታኅሳስ 20 ቀን 2015 ነበር። መጀመሪያ ላይ በስልኩ የጂም ልምምዶችን ቪዲዮዎች ይለቅ ነበር። እንደ አውሮፓውያን አቆጣጠር በ2016 ለከፍተኛ ትምህርት ወደ ኬቭ ተዛወረ። የቪዲዮቹን ጥራት ለማሻሻል ካኖን 600ዲ ካሜራ ለመግዛት ገንዘብ ለማጠራቀም በአስተናጋጅነትና በዕቃ ማጓጓዣ ስራዎች ላይ ተሰማርቶ ሕይወትን ታግሏል። እንደ አውሮፓውያን አቆጣጠር በ2018 ኢጎር ቮይንቴኮ የተባለ ሌላ የሰውነት ማጎልመሻ ባለሙያ አስተውሎት ወደ ህልም የሚወስደው መንገድ ሮድ ቱ ዘ ድሪም የተባለውን ማህበረሰብ እንዲቀላቀል ጋበዘው። እንደ አውሮፓውያን አቆጣጠር በ2019 ከዩኒቨርሲቲ ከተመረቀ በኋላ በኪሱ $1000 ብቻ ይዞ ወደ ሞስኮ ተዛወረ። ሞስኮ በእቅፏ የተቀበለችው ስደተኛው ቭላድሚር በዚያም ለፓወር ሊፍቲንግ ውድድሮች በመዘጋጀት የተለያዩ ውድድሮችን ለማሸነፍ ችሎ ነበር። ይህም ሌላ ዕድልን አምጥቶለት በዚሁ ዓመት መጨረሻ ላይ ለማስታወቂያ ስራው ለመፈረም ወደ እንግሊዝ መጓዝ የቻለ ሲሆን የሴት ጓደኛውን ቫለሪ ሺርቮቫንም በዛው ሞስኮ ነበር ተዋውቆ ወደ ፍቅር የገቡት። በሞስኮ የተዋወቃት የሴት ጓደኛው ቫለሪ አሁን ላይ የውስጥ ልብስ ሞዴልና በኢንስታግራም በርካታ ተከታዮች ያሏት ስትሆን ቫለሪ በማህበራዊ ሚዲያዎቿ ላይ ከቭላድሚር ጋር ያላቸውን የቅንጦት ሕይወትና የራሷን የፕላስቲክ ቀዶ ጥገና ጉዞም ታጋራለች።
በመግቢያችን ላይ እንደገለጽንላችሁ ቭላዲሚር ዝናን ያተረፈው በዋናነት አናቶሊ በሚለው ገጸ ባህሪ በሚሰራቸው የፕራንክ ቪዲዮዎቹን እንጂ መጀመሪያ ላይ በሩሲያኛ ቋንቋ የጀመራቸው ቪዲዮዎቹ በሩሲያና ዩክሬን ከፍተኛ ተቀባይነት ነበራቸው። በ2023 እንግሊዝኛ ከተማረ በኋላ በእንግሊዝኛ ቋንቋ ፕራንኮችን መስራት ሲጀምር ዓለም አቀፍ ዝናን ያገኘ ይሁን እንጂ የሩስኪ ቋንቋ ዩቲዩብ ቻናሉም 1.94 ሚሊዮን ተከታዮች ሲኖሩት አናቶሊ የተሰኘው እንግሊዝኛ ቻናሉ ደግሞ አሁን ከዚያ የበለጠ ተከታዮች አሉት። በውድድር ረገድም እንደ አውሮፓውያን አቆጣጠር በ2018 በዩክሬን በተካሄደው ጂፒኤ ዓለም አቀፍ ሻምፒዮና በታዳጊዎች ከ18 እስከ 19 ዓመት ምድብ 3ኛ ደረጃን አግኝተዋል። የታወቁ የማንሳት ሪኮርዶችም በዴድሊፍት 290 ኪሎ ግራም ወይም 639 ፓውንድ እና በስኳት 210 ኪሎ ግራም ወይም 463 ፓውንድ ናቸው። ቁመቱ 5 ጫማ ከ11 ኢንች ወይም 1 ሜትር ከ80 ሴንቲሜትር ሲሆን ክብደቱ ደግሞ 78 ኪሎ ግራም ወይም 172 ፓውንድ አካባቢ ነው። በኮቪድ ወረርሽኝ ወቅት በሞስኮ በተጣሉ እንቅስቃሴ ገደብ ምክንያት ጂሞች ተዘግተው ስለነበር የራሱን ጊዜያዊ ጂም ገንብቶ ማሰልጠኑን የቀጠለው ቭላዲሚር በ2023 መጨረሻ ላይ በጀርባ ህመም ችግር ምክንያት ፓወር ሊፍቲንግን መወዳደር ቢያቆምም በማህበራዊ ሚዲያ ከዛን ጊዜ ጀምሮ ተጽዕኖውን ቀጥሏል። አሁን ላይ የቭላዲሚር የተጣራ ሀብት በግልጽ ባይነገርም በርካታ ሚሊዮን ዶላሮችን እንደሰበሰበ ይነገራል። ይህን ሀብት ያፈራው ከዩቲዩብ ገቢ፣ ከታዋቂ ምርቶች ጋር በሚያደርጋቸው የማስታወቂያ ስምምነቶች እነርሱም እንደ ራይስ ፊውል እና ማይ ፕሮቲን ያሉትና በራሱ ድረገጽ የሚያቀርባቸው የኦንላይን የስልጠናና የአመጋገብ ፕሮግራሞች እንዲሁም አሪባ ኒውትሪሽን የተባለውን የራሱን የምግብ ማሟያ ድርጅት በማቋቋም ነው። በያዝነው የፈረንጆቹ በ2025 ቭላዲሚር ሾሞንዶንካ አሪባ ኒውትሪሽን የተባለውን የምግብ ማሟያ ድርጅቱን በተጨማሪ ሚስተር አናቶሊ ክሊን ፕሮ በሚል ስያሜ አዳዲስ የምግብ ማሟያ ምርቶችን እያቀረበ ነው። ቭላዲሚር በፓወር ሊፍቲንግ መመሪያ በራሱ የክፍያ ዌብሳይት የኦንላይን ኮርሶችን በመስጠት ከፍተኛ የሆነ ገቢ የሚያገኝ ሲሆን ቀጣዩን ትውልድ በማሰልጠን ስፖርቱን የበለጠ ማደግ አለበት የሚል አቋምም አለው። ከዝናውና ከሳቁ ጀርባ በህይወቱ አስቸጋሪ ጊዜያትን ያሳለፈው ሾሞንዶኮን ከችግር እስከ ዩክሬንና ሩሲያ ጦርነት እስከ ዱባይ ህይወቱ ፈተና እንደነበሩበት ይገልጻል። ቭላዲሚር ለአውሮፓውያን አቆጣጠር በ2019 ከዩኒቨርሲቲ ከተመረቀ በኋላ በኪሱ $1000 ብቻ ይዞ ወደ ሞስኮ ሲሄድ የገንዘብ ችግር አጋጥሞትና የሚበላው እስከ ማጣት መድረሱን፣ ይህ ሁኔታም ወደ ድብርት ዲፕሬሽን እንደመራው በአንድ ወቅት ገልጾ ነበር። እንደ አውሮፓውያን አቆጣጠር በ2021 ዩክሬንና ሩሲያ ጦርነት ሲጀመር ከፍተኛ ጭንቀትና ድብርት ውስጥ መግባቱንና ወደ መቃወስ በደረሰ መልኩ እጅግ አስጨናቂ ጊዜያት እንደነበሩት የሚናገረው ቭላዲሚር ወደ ዱባይ ከተጓዘ በኋላ ዱባይ እንደ ኪየቭና ሞስኮ አልሆነችለትም። በተለይም በገጠመው የቋንቋ ችግር ብዙ መስራት አለመቻሉ ሲያበሳጨው እንደነበርና ይህንን የቋንቋ ችግር ለመፍታትም እንግሊዘኛን በመማር ይህንኑ በመጠቀም ነበር ሁለተኛ የዩቲዩብ ቻናሉን የከፈተው። አናቶሊ ሲል በገጸ ባህሪ ስሙ በሰየመው ሁለተኛ ቻናሉም ሆነ የቀደመው ቭላዲሚር ሽቼንኮ የተሰኙት የዩቲዩብ ቻናሎች የአንዳንዳቸው በርካታ ሚሊዮን ተከታዮች ያሏቸውና በየዕለቱም የተከታዮቹ ቁጥርም ሆነ የገቢው መጠን እያደገ ለመምጣቱ የዩቲዩብ ግምታዊ የገቢ ሰንጠረዥ ማሳያዎች ይጠቁማሉ። ከልጅነቱ ጀምሮ የቢኤምደብሊው መኪና ባለቤት የመሆን ህልም የነበረው ቭላዲሚር እንደ አውሮፓውያን አቆጣጠር 2020 ነበር የመጀመሪያውን ቢኤምደብሊው E19 መኪና በመግዛት የመኪና ባለቤትነት ምኞቱን ያሳካው። ከዛ በኋላማ እድል ፊቱን አዙራለት በሀብት ላይ ሀብት እየጨመረ የመጣው ቭላዲሚር ኦስተን ማርቲን፣ ማሳሪስ ግራንድ ካብሪዮ፣ ማርቼዲስ ቤንዝ፣ ጄምስ ዋገን፣ ሬንጅ ሮቨር፣ ፌራሪ፣ ቤንትሌ፣ ጃጓር እና ሌሎች ለቁጥር የሚያታክቱ ቅንጡና ውድ የሚባሉ ተሽከርካሪዎች በቤቱ ተደርድረዋል። ከአካል ብቃት እንቅስቃሴ ውጪ ቦክስን እንደ መዝናኛ የሚከታተለው ቭላዲሚር ሾሞንዶኮ እንደ ትልቅ አርአያ አድርጎ የሚመለከተው በመላው ዓለም ተወዳጁ አርኖልድ ሸዋርዜነገር እንደሆነ ተናግሮ አይጠግብም። የቭላዲሚር አስደናቂ ጥንካሬ ከልጅነቱ ጀምሮ ባዳበረው ጠንካራ የሥነ ምግባር በገዛ እጁ በሰራው ጂም ውስጥ ባደረገው ተከታታይ ልምምድና ጥብቅ የአመጋገብ ስርዓት የመነጨ ሲሆን ምንም እንኳን መደበኛ አሰልጣኝ ባይኖረውም በመጀመሪያዎቹ ጊዜያት የገንዘብ እጥረት ቢያጋጥመው በራሱ ተነሳሽነትና ከኢንተርኔት ባገኛቸው መረጃዎች መታገዝ ራሱን አሳድጓል። የአናቶሊ ፕራንኮች ዝና ቢያመጡለትም ከበስተጀርባ ያለው እውነተኛ ቭላዲሚር ከፍተኛ ትዕግስትና ለዓመታት የዘለቀ
ጠንካራ ልምምድ ውጤት ነው። በደፈናው ግን ቭላድሚር ሾሞንዶኮ አናቶሊ ከዩክሬን ገጠራማ መንደር ተነስቶ በዓለም አቀፍ ደረጃ ታዋቂነትን ያተረፈ ወጣት መሆኑ በርካቶች የሚመሰክሩለት በጠንካራ ስራ በፈጠራና በይነ መረብን በአግባቡ በመጠቀም ህልሙን እውን ያደረገ በሚሊዮን ለሚቆጠሩ ወጣቶችም የሱ የህይወት ጉዞ መነሳሻ ለመሆን ችሏል። ወደ ቻናላችን ቤተሰቦች ለዛሬ ከአስቂኝና ከማይታመን የብቃት ተግባራቱ ባሻገር ሁኔታዎች ባይመቻቹም እንኳ በጽናት ያሰቡትን ማሳካትና ግብን መምታት እንደሚቻል የሚያሳይ ሕያው ምስክር ስለሆነው ዩክሬናዊው ቭላድሚር ሾሞንዶኮ ያዘጋጀነው ይህን ይመስል ነበር። ስንሰናበት ሁሌም እንደምንለው በቀጣይ በቻናላችን ቢቀርብልን አለያም ብናውቃቸው የምትሉትን ጥቆማ በኮመንት ማስቀመጫው እንድትጠቁሙን፣ ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግና የደውሏን ምልክት በመጫን በየዕለቱ የምንለቃቸው የተመረጡ ተረኮች በፍጥነት እንዲደርሷችሁ ማድረግ እንደምትችሉ አስታውሰን። ሰናይ ጊዜ በያላችሁበት።